ይሄ መርገም ደግሞ እየታገለው ያለውን ሰው ስመለከት ማየው አንተን ነው እና አንተን ሳይ ደግሞ አንተን የሚመስል አንድ ወንድም አለ። እሱን ሳይ አንተን ነው ማየው። አንተን ያየው ደግሞ የኔ ወንድም ስሙ ወንዶሰን ነው። ወንዶሰን ነው ስሙ። ወንዶሰን የአባተ አባት ማን ነው? ሻፊ። የተሻገረው ግን አባትን አልፎ የመጣ የሻፊን ልጅ ደግሞ ስመለከት ሀብቴን አየዋለሁ። ሀብቴ ነው። ናዝካና ራዲያ ለምንድነው ዋ ያልከው? አውቀዋለሁ። ስለዚህ ነው አውቀዋለሁ ማለት ስሙ ወንዶሰን እንደሆነ የአባቱ ስም ሀብቴ እንደሆነ የአያቱ ስም ሻፎ እንደሆነ አውቃለሁ። ለአንተ ምንድነው እሱ? ጓደኛዬ ነው። ጓደኛ ማለት የቅርብ ጓደኛዬ ነው። አሁንም ስመጣ እሱ ጋር ነው ያረፍኩት። እሱ ቤት ነው ያረፍከው? አዎ። ወደዚህ ያመጣው አንተ ነህ? አዎ። እሱን? አዎ። በደም ስሙኝ። አሁን እሱ ወደዚህ የመጣው በአንተ ምክንያት ነው? አንተ ያረፍከው እሱ ቤት ነው? አዎ። እሺ፣ ታቦቱ ከምርኮ ሀገር ሲመለስ የገባው የት ነው? አቢዳራ ቤት ታቦቱ ሲገባ ምንድነው የሆነው? ተባረከ። ግቢውም ውጪውም ነው የተባረከው። እና ለወንዶሰን የበረከት ምክንያት የገባውን ታቦት ስመለከት ማየው አንተን ነውና አንድ ተዋበ የሚባል ሰው አለ። ተዋበ ስሜ ነው። ለምን ታለቅሻለሽ? ያንቺ ባለቤት ነው። አሁንም ፈተናቸው አላለቀም። አይዞህ፣ ፈተናችሁ ምን አላለም? አላለቀም። እናንተ ቤት ፓራስተሞል እኔ ነኝ። ቆይ ፓራስተሞል እኔ ነኝ። እኔን ካላያችሁ እናንተ ቤት እረፍቴ ነው። እውነት ነው። በጣም ደግሞ በጣም የምትወጂኝ አንቺ ነሽ። እውነት ነው። እኔን የምትወደኝ ሴት ደግሞ ስመለከት መንፈስ ዓለም አሰራር ሲስተም አንድ ጤናዋን ለመምታት የሚፈልጋትን ሴት ሊበቀላት የሚላትን ሴት አያለሁ እና እሷን እያዩ ደግሞ እግዚአብሔር በጣም የሚገርማችሁ ነገር የት ነው የምትኖሪው? ካናዳ። የት ከተማ? ሞንትሪያል። በደንብ የሚታወቀው በምንድን ነው? ላቫል የምትባል ለየት ያለች ትላለች። ምንድን ነው ቦታ አለው። ላቫል ይባላል። ከሞንትሪያል ከከተማ ወጣ ብሎ ማለት የእናንተ መኖሪያ? አዎ እኮ ሞንትሪያ መጠሪያው እንደ ምንድን ነው? እንደ እንትን ሆኖ የሚኖሩበት ወጣ ያለች የት ነው? ላቫል። ተዋበ አንቺ ባለቤት ነው? አዎ። የተዋበ ባለቤት ታደ ለቤቱ በረከት የምትሆን ሴት ጥሩ ወርቅ የምትበርስ ዛሬ ካናዳ ምድር ላቫል፣ ሞንትሪያ፣ ኦንታሪዮ፣ ኦቶዋ፣ ኪቺነር ዋሬቨር በጌታ በኢየሱስ ክርስቶስ ደም ዛሬ በእነሱ ምክንያት ይፈወሳል። አሜን አሜን። ከተማው ይፈወሳል። አሜን። ኦ ይፈወሳል። ምድሩ በእነሱ ምክንያት ይፈወሳል። ሀገሩ በእነሱ ምክንያት ይፈወሳል። ኢትዮጵያም ፈተናችሁ ብዙ ነው። ኢትዮጵያም ወጣችሁ ፈተናችሁ ብዙ ነው። ትክክል። እስከ ዛሬ ድረስ ፈተና አልተቋረጠም። እውነት ነው። እናንተ ግን እግዚአብሔርን ከመፈለግ አላቆማችሁ። ሃሌሉያ። እውነት ነው። ጠላት በአንድ ፍሬ ብቻ ነው ያስቀራችሁ። አዎ። አሁን እግዚአብሔር ሆይ ይሄ የሰጠን በቃ ትልቁ የእናንተ ፈተና ይሄ ልጅ ነው። ጥያቄያችሁም ገንዘብ አይደለም። እግዚአብሔር እኔ ያሳድገዋለሁ። አሜን። እና የሚገርማችሁ ነገር ለምን ጠላት ይሄን ልጅ እንደሚፈልገው ታውቃላችሁ? ጥሪ ያለበት ልጅ ስለሆነ። ሃሌሉያ። ጥሪ ያለበት ሰው ፈርቶ የተሸሸገው
ጌዲዮንን አያለው። ስሙ ነው። በስንዴ መጥመቂያ ውስጥ ገብቶ አጃ የወቃ ገብስ ከማይሆን ነገር ሲያደርግ የነበረው ግን ዘር በእጁ የያዘው ጌዲዮንን አየሁት። አሜን ሃሌሉያ። መጽሐፍ ግን ፈርቶ እንደተደበቀው አይደለም። መጣና አንተ ጽኑ ኃያል ጌዲዮን ሆይ በጉልበት ሂድ፣ ሚዲያሞችን እንዳንድ አድርገህ ትመታቸዋለህ። የወርቅነሽ ልጅ ጌዲዮን የጌዲዮን አባት ተዋበ ነው። የተዋበ አባት ታሪኩ ነው። ዋው ወይኔ ያልዳነ ቤት ውስጥ ነው ያለሽው። በአደጋ የሚገል የሞት መንፈስ አለ። እናንተ ቤት በአደጋ ሲሞቱ አለ። በአደጋ የሞተ ወንድም አያለው። በአደጋ በመኪና አደጋ ነው የሞተው ወንድም እና ይሄ የሞት መንፈስ የማየው ምዕራብ አባያ አይና ታውቃታለህ? ታውቃታለህ አንተ? እና በርባር ነው በርባር የሚባልበትን ክፍለ ከተማ ወይም ቀበሌ ያለው የተደገመበትን ክፍለ ከተማ እያየው የኔ ስም ምን ተስኖት ነው እና ሞት እንደገና ሁለተኛ ሞት እንዲሆን ልጅሽ ላይ የተደገሰ አለ። ልጄ ምን ተስኖት ያለ በርባር የሚባልበትን ክፍለ ከተማ የተደገመበትን ቀበሌ አይና በልጅሽ በምን ተስኖትና አንቺን እያየው አይነቴ የምትባል ተባረክ የኔ ጌታ። እውነት ወዲያለው አባቴ አለ ለካ ልክ ነኝ። አይነቴ ነኝ። አይነቴ ነው ስልሽ? አዎ ያንቺ አባቴ ጃርሶ ነው ጃርሳ? ኢየሱስ ትክክል። የእግዚአብሔር ሰው ጃርሳ አባቴ ጃርሳ ትክክል። የተስፋዬን አባቴ ጀቤሳ ነኝ። ጀቤሳ ወይኔ አባቴ አመሰግናለሁ። ሞትሽን ነው የተመኘሽው። እውነት ነው። ሰርተሽ የለም ባዶ። አንቺ ቤት ላይ አንቺ ጸለይ ትመጫለሽ፣ ባለቤትሽ ጨፍሮ ይመጣል። በጌታ ስም እውነት ጸሎት የሚባል ነገር አይፈልግም። አንቺ ጸለይ ጌታ አፉን ያዝ፣ እሱ ደንሶ ነው የሚመጣው። እዚህ ተነስ። ብቻውን ብርቱ ጌታ እና እግዚአብሔር የተፈተንከው እያለፍክበት ያለው ምድረ በዳ የምትጠፋበት ሳይሆን እግዚአብሔር ሰልጥነ ለክብር የምትወጣበት ነው። አሜን እና አሜን። በህይወት ብዙ ትደክማለህ፣ ብዙ ትሮጣለህ። ነገር ግን እግዚአብሔር ወደ ነገረ ምዕራፍ እንዳትደርስ አንድ እግዚአብሔር የበቃ ሰው እስክትሆን ድረስ በደንብ እያስተማረን፣ ሁለተኛው ከዘር የሚመጣ ከአባት የሚመጣ መርገም አለ። ይሄ መርገም ነው እና ይሄ መርገም ደግሞ የእስማኤል ዘር ናቸው። እውነት አባት ጋር መዳን መጥቷል እና አያትን አየው። አምልኮ አለ። ይሄን አምልኮ እያየው አያትን አንድ ሻፊ ነው ሻፊም ይባላል። እውነት ነው። ሻፊ ነው አያቴ። የአባት ቤተሰብ ምንድን ናቸው? ሙስሊሞች ናቸው። ሙስሊሞች ናቸው። ይሄ መርገም ደግሞ እየታገለው ያለውን ሰው ስመለከት የማየው አንተን ነው እና አንተን ሳይ ደግሞ አንተን የሚመስል አንድ ወንድም አለኝ እና ስመለከተው እሱን ሳይ አንተን ነው ማየው። አንተን እያየው ደግሞ የኔ ወንድም ስሙ ወንዶሰን ነው። ወንዶሰን ነው ስሜ። አጃባሪና ጄኔ ወንዶሰን ነው ስሜ። ወንዶሰን የአባትህ አባት ማን ነው? ሻፊ። የተሻገረው ግን አባትን አልፎ የመጣን እና
የሻፊን ልጅ ደግሞ ስመለከት ሀብቴን አየዋለሁ። አዎ ሀብቴ ነው። ናዝ ካናራዲያ ለምንድን ነው ዋ ያልከው? አውቀዋለሁ። ስለዚህ ነው አውቀዋለሁ ማለት ስሙ ወንደሰን እንደሆነ የአባቱ ስም ሀብቴ እንደሆነ የአያቱ ስም ሻፎ እንደሆነ አውቃለሁ። ለአንተ ምንድን ነው እሱ? ጓደኛዬ ነው። ጓደኛ ማለት የቅርብ ጓደኛዬ ነው። አሁንም ስመጣ እሱ ጋር ነው ያረፍኩት። እሱ ቤት ነው ያረፍከው? አዎ። ወደዚህ ያመጣው አንተ ነህ? አዎ። እሱን? አዎ። በደም ስሙኝ። አሁን እሱ ወደዚህ የመጣው በአንተ ምክንያት ነው? አንተ ያረፍከው እሱ ቤት ነው? አዎ። እሺ፣ ታቦቱ ከምርኮ ሀገር ሲመለስ የገባው የት ነው? አቢዳራ ቤት ታቦቱ ሲገባ ምንድን ነው የሆነው? ተባረከ። ግቢውም ውጪውም ነው የተባረከው። እና አሜን። ለወንደሰን የበረከት ምክንያት የገባውን ታቦት ስመለከት እማየው አንተን ነው። እና አንድ ተዋበ የሚባል ሰው ያለ ተዋበ ስሜ ነው። ወይኔ ለምን ታለቅሻለሽ? ያንቺ ባለቤት ነው? አሁንም ፈተናችሁ አላለቀም። አይዞህ፣ ፈተናችሁ ምን አላለም? አላለቀም። እናንተ ቤት ፓራስተሞል እኔ ነኝ። ቆይ ፓራስተሞል እኔ ነኝ። እኔን ካላያችሁ እናንተ ቤት እረፍት የለም። ዋው! እውነት ነው። በጣም ደግሞ በጣም የምትወጂኝ አንቺ ነሽ። እውነት ነው። እኔን የምትወደኝ ሴት ደግሞ ስመለከት መንፈስ ዓለም አሰራር ሲስተም አንድ ጤናዋን ለመምታት የሚፈልጋትን ሴት ሊበቀላት የሚላትን ሴት አያለው እና እሷን እያዩ ደግሞ እግዚአብሔር በጣም የሚገርማችሁ ነገር የት ነው የምትኖሪው? ካናዳ። የት ከተማ? ሞንትሪያል። ሞንትሪያል። በደንብ የሚታወቀው በምንድን ነው? ላቫል የምትባል ለየት ያለች ትላለች። ምንድን ነው ቦታ አለው። ላቫል ይባላል። ከሞንትሪያል ከከተማ ወጣ ብሎ ማለት የእናንተ መኖሪያ? አዎ እኮ ሞንትሪያ መጠሪያው እንደ ምንድን ነው? እንደ እንትን ሆኖ የሚኖሩበት ወጣ ያለች የት ነው? ላቫል። ላቫል። ተዋበ አንቺ ባለቤት ነው? አዎ። የተዋበ ባለቤት ታደ ለቤቱ በረከት የምትሆን ሴት ጥሩ ወርቅ የምትባል ዛሬ ካናዳ ምድር ላቫል፣ ሞንትሪያ፣ ኦንታሪዮ፣ ኦቶዋ፣ ኪቺነር ዋሬቨር በጌታ በኢየሱስ ክርስቶስ ደም ዛሬ በእነሱ ምክንያት ይፈወሳል። አሜን አሜን። ከተማው ይፈወሳል። ኦ ይፈወሳል። ምድሩ በእነሱ ምክንያት ይፈወሳል። ሀገሩ በእነሱ ምክንያት ይፈወሳል። ኢትዮጵያም ፈተናችሁ ብዙ ነው። ኢትዮጵያም ወጣችሁ ፈተናችሁ ብዙ ነው። ትክክል። እስከ ዛሬ ድረስ ፈተና አልተቋረጠም። እውነት ነው። እናንተ ግን እግዚአብሔርን ከመፈለግ አላቆማችሁም። ሃሌሉያ። እውነት ነው። ዋው! እግዚአብሔር የከበረ ተስፋ ገብቶላችኋል። አሁንም በፍሬ እንደሚያበዛችሁ ግን ተስፋ እንጂ ወደ ተገባው አልደረሳችሁም። እውነት ነው። እሺ፣ ትልቁ የእናንተ ፈተና የመጀመሪያው የልጃችሁ ነው። እውነት ነው። ተነሱልኝ። ጠላት በአንድ ፍሬ ብቻ ነው ያስቀራችሁ። አሁን እግዚአብሔር ሆይ ይሄ የሰጠህን በቃ ትልቁ የእናንተ ፈተና ይሄ ልጅ ነው። ጥያቄያችሁም ገንዘብ አይደለም። እግዚአብሔር እኔ አሳድገዋለሁ። አሜን። እና የሚገርማችሁ ነገር ለምን ጠላት ይሄን ልጅ እንደሚፈልገው ታውቃላችሁ? ጥሪ ያለበት ልጅ ስለሆነ። ሃሌሉያ።
ጥሪ ያለበት ሰው ፈርቶ የተሸሸገውን ጌዲዮንን አያለው። ስሙ ነው። በስንዴ መጥመቂያ ውስጥ ገብቶ አጃ የወቃ ገብስ ማይሆን ነገር ሲያደርግ የነበረው ግን ዘር በእጁ የያዘው ጌዲዮንን አየሁት። አሜን ሃሌሉያ። መጽሐፍ ግን ፈርቶ እንደተደበቀው አይደለም። መጣና አንተ ጽኑ ኃያል ጌዲዮን ሆይ በጉልበት ሂድ፣ ሚዲያሞችን እንዳንድ አድርገህ ትመታቸዋል። የወርቅነሽ ልጅ ጌዲዮን የጌዲዮን አባት ተዋበ ነው። የተዋበ አባት ታሪኩ ነው። ዋው ወይኔ ሃሌሉያ። እውነት ነው። እግዚአብሔር የልጅህን ክብር፣ የልጅህን ደስታ፣ የልጅህን ስኬት፣ የልጅህን ከፍታ፣ የልጅህን ከእግዚአብሔር ጋር ያለውን ጉዞ አሳይሃለሁ። ሃሌሉያ ቻቫሪያ ቦራ ዋው እንደ ኢዮብ መስማትንስ ሰምቼ ነበር፣ አሁን ግን ዓይኔ አየች አለ። እግዚአብሔር አየን። አዎ እግዚአብሔር አየን፣ እግዚአብሔር ሰማን። የተባለው በሙሉ እውነት ነው። በቃ ቃል የለኝም የምጨምረው፣ እውነት ነው። በልጃችን በጣም እንፈተናለን። እውነት ነው። ብዙ ጊዜ እንደ ጥፋተኛ ነው የሚያዩን እኛን መካሪዎቻችን በሙሉ። እግዚአብሔር ግን ያይ ነበረ። አሁን ግን ዛሬ እውነቱን ገለጸው። አመሰግነዋለሁ። አሜን ሃሌሉያ። ዋው ጥሩ ወርቅ። አሜን። አባትሽን አየሁት። ከዛ አያትሽን ሳይ አንድ ደሳለኝ የሚባል አያቴ ነው። ሃሌሉያ። ዋው ወይኔ አያቴ ነው። ወይኔ የአንቺ ዘሮች የታሰሩ ናቸው። በጠቅላላ ሁሉም በጨለማ ያሉ ናቸው። እውነት ነው። አሁን ያመልጣሉ። አሜን። የማን ልጆች ብዬ ጌታን ስጠይቀው የጌታነ ልጆች። ሃሌሉያ። አሜን። ወይ ማን አቤት ኢየሱስ። አሜን 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 አሜን። ሁሉም ኦርቶዶክስ ናቸው። ሁሉም ኦርቶዶክስ በሙሉ ፈጥነው እጅ ይሰጣሉ። ሃሌሉያ። ኑ ተዋበ፣ ኑ ጌዲዮን፣ ና ወንዶሰን፣ ና እዚህ ጋር ቆይ እስቲ ተነሺ። አዎ ለምን ደነገጥሽ? እየጸለይኩ ነበር። እግዚአብሔር ሆይ ተናገረኝ ብዬ እየጸለይኩ። እግዚአብሔር ሆይ ተናገረኝ ብለሽ። ስንት ልጅ አለሽ? አራት። እሺ በደንብ ስሚኝ። መጽሐፍ እንዲህ ይለዋል። እሱም የተገፋ ሰው ነው። ግን የሚገርመው የተገፋ ሰው በወንድሞቹ መካከል ግን እድል የለም ተብሎ የተሰደደ ሰው አየው። የተባረረ ልጅ ያለው ከዛስ ምንድን ያሉት? ሄደው የከተሞች አለቆች ሽማግሌዎች ተሰብስበው በእኛ ላይ አለቃችን ትሆን ዘንድ ና ብለው የጠሩት ማንን ነው? ከልጆቿ መካከል ዮፍታሔ የሚል ስም ያለ። ሃሌሉያ። የመጀመሪያ ልጅ ነው። የመጀመሪያ ልጅ ነው። የጋለሞታ ሴት ልጅ ነበር ይላል። ወንድሞች ቀንተው ግን ምን አደረጉት? በአባታችን ቤት አትወርስም ብለው አሳደዱት ይላል። እና የአባትሽ ስም በጣም ለመጥራት አስቸጋሪ ነው፣ ማይመች ነው። እና እያየው ግን አንድ ጫሉማ ነው። ጫሉማ የሚባል በትክክል ማን ነው አባትሽ? ጫሉማ ነው። ጫሉማ። አቤት የኔ ኢየሱስ። እግዚአብሔር ለቤቷ በረከት ትሆናለች አለ። አሜን። ማንን ብዬ ጌታን ስጠይቀው ራሔልን አለኝ ጌታ። ብዙ በማይመቹ ሁኔታ ውስጥ እያለፍሽ ነው፣ እያስተማረች ነው። እሺ ጠላት ጥፊ ጥፊ እስኪልሽ ድረስ አይዞሽ።
ቤትሽን ትተሽ ልጆችሽን ትተሽ እንድትጠፊ እግዚአብሔር ግን አትጠፊም። አሜን። አሰልጥኜ እግዚአብሔር አከብርሻለሁ አለ። አሜን። አስተምሬ እግዚአብሔር ለብዙዎች ምሳሌ ያደርግሻለሁ። አሜን። እና ከአባትሽ አባት የሚመጣ መርገም ነው። አባት አየሁኝ ጫሉማን የጫሉማን አባት ሳይ ዳባ የሚባል ሰው አየ። ኢየሱስ ሃሌሉያ። ወይ ዛካሃዳ ማነው አያትሽ? ዳባ ዛሬ ከፈለቀ ላይ ይሰበራል። የአያቴ ስም ነው ፈለቀ። ሃሌሉያ ክብር ለጌታ ይሁን። ብዙዎችን ነፃ ማውጣት የምትችይበትን ይሄንን ክብር ይዘሽ ትሄጃለሽ። ይሄንን ጸጋ ይዘህ ትሄዳል። ይሄንን ቅባት ይዘህ ትሄዳለህ። አሜን አሜን ሃሌሉያ አሜን አሜን። ጌታ ይቻላል። አሜን። ዛሬ ተዘጋጁ። አሜን። ተዋበ አሜን። ጌታ ይባረክ። ለዘሮችሽ በረከት እግዚአብሔር በላዋ ላይ ከፍታን አምጥቻለሁ ይለኝ። አሜን አሜን። ምንን የዘሯን መርገም በሷ ሰብራለሁ። አሜን። እና በሷ የሚያመልጥ ዘራይና አሜን። እማየው እሷን እያየው አንድ አባት ተስፋዬ የሚባል ሰው ያለ አባቴ አባቴ ነው አባቴ ነው። አሜን። ሰው የለማ አላችሁ ወይ? ተነሽ እስቲ በቁም እንድትሞቺ ልጅሽ እንዲሞት ትዳርሽ እንዳይሳካ ሁለተኛ እናንተ ቤት ሀዘን ብቻ ነው። ያልዳነ ቤት ውስጥ ነው ያለሽው። በአደጋ የሚገል የሞት መንፈስ ያለው እናንተ ቤት በአደጋ ሲሞቱ ያለው በአደጋ የሞተ ወንድም ያለው በአደጋ በመኪና አደጋ ነው የሞተው ወንድም። እና ይሄ የሞት መንፈስ የማየው ምዕራብ አባያ አይና ታውቃታለህ? ያልኳት ነበር። ታውቃታለህ አንተ? አዎ። እና ይሄ በርባር ነው በርባር የሚባልበትን ክፍለ ከተማ ወይም ቀበሌ ያለው የተደገመበትን ክፍለ ከተማ እያየው የኔ ስም ምንተስኖት ነው እና ሞት እንደገና ሁለተኛ ሞት እንዲሆን ልጅሽ ላይ የተደገሰ አለ። ልጄ ምንተስኖት እዚህ አለ። በርባር የሚባልበትን ክፍለ ከተማ የተደገመበትን ቀበሌ አይና በልጅሽ በምንተስኖትና አንቺን እያየው አይነቴ የምትባል ተባረክ የኔ ጌታ። እውነት ወዲያለው አባቴ አለ ለካ ልክ ነኝ። አይነቴ ነኝ። አይነቴ ነው ስልሽ? አዎ። ያንቺ አባቴ ጃርሶ ነው ጃርሳ? ኢየሱስ ትክክል። የእግዚአብሔር ሰው ጃርሳ አባቴ ጃርሳ ትክክል። የተስፋዬን አባቴ ጀቤሳ ነው ጀቤሳ ወይኔ አባቴ አመሰግናለሁ። ሞትሽን የተመኘሽው እውነት ነው። ሰርተሽ የለም ባዶ። አንቺ ቤት ላይ አንቺ ጸለይ ትመጫለሽ፣ ባለቤትሽ ጨፍሮ ይመጣል። በጌታ ስም እውነት ጸሎት የሚባል ነገር አይፈልግም። አንቺ ጸለይ ጌታ አሁን ያ እሱ ደንሶ ነው የሚመጣው። ወይው የኔ ጌታ የጃርሳ አባ ጮርቆ ነው። ኢየሱስ ዛሬ ከብዙ ሰዎች ሕይወት ላይ ያለ የጠላት አዋጅ አሁን ይገለበጣል። እግዚአብሔር ከምድረ በዳ አብቅቶ ለራሱ ሐሳብ ለክብር ያወጣቸዋል። ውሰድ አሜን ብላተ
ዋው ያለው አባት አግኝቻለሁ። ራይል ራይል ላይ የሚመጣ የእግዚአብሔር ቅባት ሜሮንም ላይ ይመጣል። አሜን አሜን። ታውቂያታለሽ? አላውቃትም። ሜሮንን ሜሮን እኔ ነኝ። አላውቅም። አዎ ወይ አላውቃትም። ራይልን ያልክን የመሰለኝ ኢየሱስ ስም። ወይ አላውቃትም ሜሮንን አለች። አሁን ይፈስባቸዋል። ውጪ ልጅ እዛ ጋር ዛሬ እግዚአብሔር ለካስ ሙሴን የጠራው ለራሱ ሕይወት እንዲሆን ሳይሆን እግዚአብሔር በእርሱ እስራኤልን ከባርነት ነፃ እንደሚያወጣ ነው የተረዳው። ያንቺ መኖር ላንቺ አይደለም። ባንቺ የሚደርፍ ባንቺ የሚያመልጥ ባንቺ የሚሻገር ባንቺ የሚወጣ ባንቺ የሚፈታ እግዚአብሔር ባንቺ ሰው ስላየ ነው። አሜን። ስለዚህ የምታልፊባቸው አሁን እንዲህ ነው አልልሽም፣ ግን በቃ የምታልፊባቸው ምዕራፎች ሁሉ በቃ መከራና መከራ ይበዛበት። ትክክል ነው። እግዚአብሔር ግን እንዲህ አለኝ፣ ተስፋው የሚፈጸምበት ጊዜው ነውና። አሜን። አሁን ግን ከምድረ በዳ አወጣታለሁ። አሜን። ምን አለ አንድ ሰው ጮኸ አሜን ያለ? አሜን። ያወጣችኋል። አሜን። ከምድረ በዳ እግዚአብሔር አስተምሮ ያወጣችኋል። ከመከራ ምዕራፍ እግዚአብሔር አሰልጥኖ ያወጣችኋል። ንገሩት እባካችሁ፣ እንዲህ ያላችሁ ንገሩት። አሁን በሉት እግዚአብሔር በኔ ሊያደርግ የገባው ተስፋ የሚፈጸምበት ጊዜው ስለደረሰ በሉት። የሚረዳኝን ሰው ያስነሳልኛል፣ የሚያግዘኝን ሰው ያስነሳልኛል። እስቲ ተነሽ ማዘርዬ። ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም ሰላም ነው። ሁለት ቦታ የተሰራ መንፈስ አሰራር ሲስተም የተደገመ ድግምት ነው ማለት። የመጀመሪያ የተደገመው ድግምት ወደ ኦሮሚያ ክልል አሰላ የሚባልበት መስመራ ያለው እውነት ነው። ምን አለሽ? አሰላ ነኝ እኔ። ምትኖሪው? ምኖረውም አሰላ ነው። እንደገና ደግሞ ወደ ከኢትዮጵያ ውጪ አሜሪካ ከተማ ያለው የተሰራ መንፈስ አሰራር ሲስተም ነው። ይሄ የተሰራው መንፈስ አሰራር ሲስተም አንደኛ የልጆቿን ደስታ እንዳታይ፣ ሁለተኛ ጤና እንዳይኖራት ተብሎ የተደገመ ድግምት አለ። እውነት ነው። ሁለተኛ እንደገና ሌላ ደግሞ ውጪ ዓለም ያለው የተበተኑ ልጆች ያለው። አዎ ልጆች አሉ፣ የልጄ ልጆች አሉ። የት? አሜሪካ። አሜሪካ። የት ነው ያልኳችሁ? የተደገመው ድግምት የት ነው ብያችኋለሁ? አሰላ። አሰላ በልጆቿ ሐዘን ላይ ትቀመጥ ተብሎ ጤና እንዳይኖራት ተብሎ በእሷና በልጆቿ ስም የተደገመ ድግምት አይና እሷን እያየው አሰላ ምድር የተደገመ ድግምት እያየው ደም የፈሰሰበትን ፎቶ አያለሁ። ደም የፈሰሰበትን ፎቶ ስመለከት ይህን ፎቶ እያየው ማየው አንድ እናት ነው። እቺን እናት እያየው ገነት የምትባል እናት አያለሁ። እኔ ነኝ ገነት። ወይ ለምን ታለቅሻለሽ እንጂ? አጎበጠኝ እኮ አጎበጡኝ፣ አጎበጡኝ። ባካችሁ ጩሁልኝ ወደ እግዚአብሔር። የተጎዳው ሰው ነኝ እኔ በዚህ ነገር። አጎበጡኝ። ጠላት ተጫወተብኝ። ይኸው በሽተኛ ያደረግኝ። እግሬ በሽተኛ ነው፣ ወገቤ በቃ በሽተኛ አደረጉኝ። ቆሜ እንዳልሄድ ከሰው እኩል እንዳልሆን እየተደገመብኝ ጌታ ከላይ ላይ እንዳነሳ እባካችሁ ጩሁልኝ። ልጆቼ ወግ ማድረግ እንዳው በልጆቼ የተደገመ ጌታ እየገለጸ ነው። ህይወታቸውን ምስቅልቅል ያደርጋል እና ጥሩ እድል አግኝተዋል፣ ግን ባገኙት እድል ስኬት የላቸውም። ወጥቶ ተሳካላቸው ሲባል ነገራቸው ይመታል። እስቲ ተነሽ። ለምን ታለቅሻለሽ አንቺ? ያንቺ እናት ነች? እናቴ ናት።
የት ነው የምትኖሪው? አዲስ አበባ። አዲስ አበባ። እሷ የምትኖረው የት ነው? አሰላ። አሰላ። አሜሪካ ያንከራታል፣ አዲስ አበባ ያንከራታል። እሺ የእሷን ልጅ እያየው ዋጋ የምትከፍል ሴት ሳይ ማየው አንቺን ነው። እና ከዚህ ፎቶ መካከል ደግሞ የአንቺን ፎቶ አየው። ደም የፈሰሰበትን ፎቶ ስመለከት እዛ መካከል ላይ ዘውዲቱ የምትባል ሴት እኔ ነኝ። እና የሞት መንፈስ አየው። አስጠግልኝ። የሞት መንፈስ አይና እማየው አንድ ባለቤት ማለት የሞት እማየው ግን የሚዋጋ መንፈስ ነው። እና ይሄ የሞት መንፈስ እማየው ማዘር ያንቺን ባለቤት ነው። ባለቤቴ አርፏል እኮ የሞተ እያልኩሽ እኮ ነው። እና ፍስሐ የሚባል አያለው እሱ ነው። ምን ሆኗል ባለቤትሽ? ሞቷል። ባለቤትሽን የገደለው ከአባቱ ዘር የመጣ መንፈስ ነው። እና ይሄ መንፈስ ደግሞ እስካሁን አላቆመም። እና መኮንን የሚባል ሰው ያለው አያቴ ነው። የእሱ አባት አያቴ ናቸው። ማዘር የሉም ከዚህ። ያንቺ አያት ማን ነው? መኮንን። አስጠጋልኝ። ገመዳ የሚባል ታውቂያለሽ? አያቴ ነው። አያቴ ነው። ኧረ ሰው የለም እዚህ ቤት። እንውጡልኝ እስቲ እዚህ ጋር። እስቲ ማዘር ተነሽ። ደህና ነሽ? ደህና ነኝ። ሁሉ ሰላም? ሁሉም ሰላም። ብዙነሽ የምትባል ታውቂያለሽ? እኔ ነኝ። እኔ ነኝ። እስቲ ዝቅ አሳልፍ። ለምን ታለቅሻለሽ? እናቴ ናት። እናቴ ናት። የማ? የኔ። እሷ ብዙነሽ አንቺ እናት ናት? ታዲያ የብዙነሽን ልጅ መሐሌትን ታውቂያታለሽ? በኢየሱስ ስም ጀሆቫ ጃራ። ምን አለ አንድ ሰው አሜን 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 ውሰድ በደንብ አሜን ብለዋል። ጃባካዴስ ነው ውሰድ በደንብ። አንተ ሙስሊም ቤተሰብ ታውቃለህ? አሁን እየተናገርኩ ነበር። ምን እያልክ ነው? ተረኛ ነኝ እያልኩት ነበር ለሱ። እና የማይመች ስራ ነው ማየው። የማይመች ስራ ያለ ግን በረከት የሌለው ታገኛለህ፣ በረከት የሌለው ስራ ያለ እና ይሄ ደግሞ አንድ መርገም አይና ከድር የሚባል ሰው ያለው አባቴ ነው። በሁለት ሰው ስም ሁለት ስም ነው ማየው እና የተደገመ ድግምት ነው። ይሄ ድግምት አንደኛው ማየው ጀማል የሚባል ሰው ነው ስሜ ነው እና ኢሳያስ የሚባል ወንድሜ ነው። አናዶስ ረበራና ኧረ ምን አለ አንድ ሰው ጮኸ አሜን ያለ ውጣ 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 ቶሎ። ዛሬ በላያችሁ ላይ ቅባት ይወርዳል። ኧረ ዛሬ ይሄን ክብር ይዛችሁ ነው የምትሄዱት። አሜን አትልም አይደለ? ወንዴ ዛሬ የመጀመሪያ ሰው መጣሽ እንዴ? ያንቺ እናት ማነች? ብዙነሽ። ታዲያ ያንቺ ባለቤት ሰለሞን ነው? አዎ። የአባትሽ አባት ይመር ነው? አዎ። ይመር። የይመር ልጅ ታዲያ ተገኝ ነው? አዎ። ታዲያ የሰለሞን አባት ታደሰ ነው? አዎ። አቤት ኢየሱስ! ምን አለ አንድ ሰው አሜን ቢለኝ። አሜን ጀድሜ ጅራ ኢየሱስ። ለአንተ ያልተቻለ ለአንተ ያቃተ አንዳች ነገር የለም አንተን የሚሳን። ጠላት ምን ቢፎክር ለጥቂት ጊዜ ነው፣ አንተ ስትነሳ
በከፍታ ላይ ታቆማለህ። አይኑ ያየ ልባርከው ጌታዬን ልባርከው ኢየሱሴን ልባርከው ጌታዬን ልባርከው ኢየሱሴን ልባርከው በሰማዩ ስፍራ ባረክ የረገጥኩትን አወረስ ታዲያ ምን ይሰጠው ለጌታ እሱም ከፍ አድርጉልኝ ታዲያ ምን ይሰጠው ለጌታ እሱም ከፍ አድርጉልኝ እልልታ 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 የሚሞላ እልልታ ነው ውስጥ የሚሞላ። ሃሌሉያ! ሰው አለ ወይ? ስሙኝ ተወራርጄበት መቻ ሳፈረኝ ሰምንቶ በእሳት ወረደልኝ ወገብን ያዛሩ ባጠገቤ ሺህ በቀኝ 10 ሺህ እየጣለልኝ ሆንኩኝ ድልሽ። ሰው አለ ወይ እዚህ ቤት? አቤት! ይኸው ዘንድሮ እየጣለልህ እግዚአብሔር ድል ይሰጣል። እየጣለልህ አሸናፊ ያደርግሃል። እየጣለልህ ወደ ነገረ ያስገባሃል። ጠላትን እየቀጣ አቤል እግዚአብሔር ወደ አየልህ ያስገባሃል። ሳኦል ቅናት የያዘው ዳዊት መጥቶ በገናው እንዲደረድር እንዲያዝናናው እንጂ መቀባቱን ያወቀው ዳዊት በገናን ሲደረድር ከሳኦል ክፉ መንፈስ ሲሄድ ነው። ያን ጊዜ ነው ያበሳጨው። ይኸውልህ እያመለክ እነግርሃለሁ እንደ ተቀባ ጠላት ያውቃል። እየዘመርክ እግዚአብሔር የሆነ ክብር እንዳዘጋጀልህ ጅኒ ያውቃል። እዳዶባ ሳኦል ዳዊትን ባያሳደው ዳዊት እግዚአብሔር ወደ ነገረው ንግስና ባልመጣ ነበር። ዘንድሮ አንድ በረከት ልባርካችሁ። የሚያሳድ ጠላት የሚያጠፋ ሳይሆን እግዚአብሔር ወደ ነገረ የሚሸኝል ውሰድ። አሜን ብለህ ቆይ ቁጭ በሉልኝ አንዴ ለነሱ እንጸልይና አቤት 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 አቤት። ስሙኝ፣ እስራኤልን ሊያድን የተመረጠው ሙሴ ንጉሥ ትሆናለህ የተባለው እንደ ቀላል ተደርጎ በቅርጫት ውሃ ላይ ነው የተጣለው። እግዚአብሔር ሊያጠፋው ሳይሆን ይህን ያደረገው ሊያስተምረው ነበር። በገዳዩ ቤት እግዚአብሔር ሙሴን ሲያስቀምጠው፣ በፈርዖን ቤት በጠላት እጅ እግዚአብሔር ሲያኖረው ሊያጠፋው ሳይሆን እግዚአብሔር ለራሱ ሐሳብ ሊያበቃው ነበር። እነግራችኋለሁ የወደቃችሁበት ምድረ በዳ የምትሰለጥኑበት ስፍራ ይሆናል። የተነሳባችሁ መከራ የምትማሩበት ይሆናል። ነገ እግዚአብሔርን አብሮነትና ታላቅነት የምታወሩበት ይሆናል። ሃሌሉያ! ስለዚህ ስሙኝ እግዚአብሔር የሆነ የህመም ምድረ በዳ ውስጥ ባያሳልፍ የሰው ህመም አይገባም። ሊያጠፋ ሳይሆን እግዚአብሔር የሰው ስሜት እንድትረዳ የሆነ ማጣት በህይወት ሲፈራረቅ እግዚአብሔር ሊያዋርድ ሳይሆን ማጣት ስሙኝ ምን አይነት እንደሆነ እንድታውቅበት ስለፈለገ ነው። እንዲህ አለኝ፣ ምድረ በዳችሁ መማሪያችሁ እንጂ መዋረጃችሁ አይደለም፣ ፍጻሜያችሁ አይደለም አለ። የውርደታችሁ ስፍራ መደምደሚያችሁ አይደለም አለ። እግዚአብሔር የምትሰሩበት ቦታ ነው። የምትሰለጥኑበት ስፍራ ነው። የምትበቁበት የጌታን ታላቅነት ለብዙዎች በሙሉ ዕውቀት የምታወሩበት ስፍራ ነው። ስሙኝ፣ ዮሴፍን እግዚአብሔር ያስገፋው በቤተሰቦቹን በወንድሞቹን ጣለው ወይ ጣለው ፈተነው ይልና ከመከራ አወጣው። የመጀመሪያው ከእርሱ ጋር ነበር። ለካስ ሲታሰርም ዮሴፍ ሲሸጥ እግዚአብሔር አብሮነቱ ከእሱ ጋር ንጉስም ሲሆን መጥቶ ሲያነግሰው ብትወደድ አድርጎ በግብጽ ምድር በፈርዖን ምድር እግዚአብሔር ቢሾመው አብሮት ነው የነበረው። አንዳንድ ጊዜ ስትጣሉ እግዚአብሔር የሌለ እንዳይመስላችሁ። የሚገርማችሁ ነገር ወስደው ሸጡት ይልና እግዚአብሔርም ግን ከእርሱ ጋር
ከማጋ አያችሁ ዮሴፍ ንግስና ላይ ያለ ብቻ አይደለም እግዚአብሔር አብሮት የነበረው ወንድሞቹ ቀንተው ሲሸጡትም እና አንዳንድ ጊዜ ስትጣሉ እግዚአብሔር አብሯችሁ ያልሆነ የሚመስላችሁ ሰዎች አለ ስትነክሱም አለ ስትገፉም አለ ስትሸጡም አለ ስትራቡም አለ ስትቸገሩም አለ ስትሰደዱም አለ ስትንገላቱም አለ ስትነክሱም ስትከብሩም አብሯችሁ ይኖራል ውሰድ ይሁንልህ ሃሌሉያ ዘርጉልኝ ከዚህች ሰዓትና ሰከንድ ጀምሮ በዚህ ቤተሰብ ዘመን ዘላለም ላይ ዘርጉ እጆቻችሁ የአባቶቼ አምላክ የነቢያት የሐዋርያት አምላክ አሁን ደግሞ የኔ አምላክ ከዚህች ሰዓትና ሰከንድ ጀምሮ እስራኤልን ወዳየላቸው ከነዓን ልታደርሳቸው ስትወድ በግብፅ ምድር ባሪያ እንዲሆኑ አሳልፈ ሰጣቸው አሜን ዘሩ በባዕድ ሀገር ባሪያ የሆን ዘንድ አሳልፎ ሰጣቸው ይልና የሚያስጨንቋቸውንም ጠላቶች እግዚአብሔር ይበቀል ዘንድ ይላል እስራኤልን ወደ ግብፅ እግዚአብሔር ያሳልፈ ስትሰጣቸው አንተነትን እንዲያውቁ እንዲማሩ ነበር እንዲጠፉ ሳይሆን ጠላቶቻቸውን አንተ የሚያስጨንቋቸውን ልትበቀል በኢየሱስ ደም ጸልያለሁ አሜን የመገፋታቸው ምክንያት እግዚአብሔር ሆይ የሚማሩበት እንዲሆን አሜን አረረረ አሜን የሚማሩበት እንዲሆን አሜን የሚበቁበት የሚሰለጥኑበት እንዲሆን አሜን ሙሉ ሰው ሆነው እግዚአብሔር ሆይ አንተን ማንነት አውቀው ካንተ ውጪ ረዳት ካንተ ውጪ አጋዥ ካንተ ውጪ አዳኝ ካንተ ውጪ ረጂ ካንተ ውጪ አምላክ ለነሱ ደጋፊ እንደሌለ ገብቷቸው ያንተን አምላክነትና አዳኝነት በሙላት በሙሉ ዕውቀት ለብዙዎች ማሳወቅ የሚችሉበትን ዕውቀት ይዘው አሁን ወዳየላቸው ክብር እግዚአብሔርም ከግዞት ቤት ከመከራ ምን አደረገው አወጣው ይልና በንጉሱ በፈርዖን ፊት በግብፅ ምድር በቤቱ ሁሉ ላይ ብትወደድ አድርጎ ሾመው ይላል አሜን እግዚአብሔር ሆይ የተጨነቁበት ምዕራፍ ጨርሰው በምድረ በዳ የደከሙበትን እግዚአብሔር ሆይ ያንን የመከራ ምዕራፍ ጨርሰው አሁን ደግሞ አንተ ባየላቸው በጠላትም በወዳጅም ፊት የሚሾሙበት ጊዜ እንዲሆን አሜን የሚሾሙበት ጊዜ እንዲሆን አሜን የሚከብሩበት ጊዜ እንዲሆን አሜን አሜን ባየላቸው ስፍራ እንዲቀመጡ ባዘጋጀው ንግስና ላይ አንተ ባየላቸው ከፍታ ላይ አንተ ባየላቸው ክብር ላይ አንተ ባየላቸው ድል ላይ አንተ ባየላቸው ስኬት ላይ አንተ ባየላቸው እግዚአብሔር ሆይ ወንበር ላይ የሚቀመጡበት ጊዜ እንዲሆን ዘንድ ጸለይኩ ሃሌሉያ አሜን እስራኤልን እግዚአብሔር እንዲህ አላቸው የራሱ ባልሆነ ምድር ባሪያ እንደሆኑ አሳልፌ ሰጣቸዋለሁ አሜን ከዛስ አስተምራቸዋለሁ ከዛስ የሚያስጨንቋቸውን ጠላቶች እበቀልላቸዋለሁ ከግብፅ ምድር አወጣቸዋለሁ ወደ ነገርኳቸው ወደ ተስፋይቱ ምድር ወደ ከነዓን አስገባቸዋለሁ አሉ አሁን እግዚአብሔር ሆይ በተፈተኑበት ምድረ በዳ እንዳይጠፉ የሚያስጨንቋቸውን ጠላት እየተበቀልክ ወዳየላቸው ደግሞ ወደ ነገርክላቸው ከነዓን ሊደርሱ ወዳዘጋጀው በረከት ሊገቡ ወዳዘጋጀው ስኬት ሊገቡ ወዳዘጋጀው ድል አሁን እንድታስገባቸው ዘንድ ጸልያለሁ አሜን አሜን ጸልያለሁ አባ ልጆቻቸውን ቤተሰቦቻቸውን የነሱ የሆኑ ፋሚሊዎችን እንድታስገባቸው ዘንድ በኢየሱስ ደም ጸልያለሁ አሜን የተሰሩ ዘሮቻቸው ከገቡበት ባርነት እንድታወጣቸው ዘንድ አሜን ቤተሰቦቻቸውን ልጆቻቸውን ወንድሞቻቸውን አሜን የነሱ የሆኑ ፋሚሊዎች እንድታወጣቸው ዘንድ ጸልይ አሜን ወደ ነገርክላቸው ምዕራፍ አስገባቸው አሜን አብሮነትህ አሜን እንድታሳያቸው አሜን ኃይል እንድታሳያቸው አሜን ማዳን እንድታሳያቸው አሜን ክንድህን እንድታሳያቸው አሜን ጣትህን እንድታሳያቸው ዘንድ በኢየሱስ ደም ጸልያለሁ አሜን ኢየሱስ አሜን መደነቅን በሕይወታቸው ያልተጠበቀ ነገር ይሁን ኃይል በላያቸው ይምጣ አሜን የተበላሸ ነገራቸው ይስተካከል አሜን ከዚህ ሰዓት ጀምሮ በቅተው ወደ ነገርክላቸው ለብዙዎች መዳን ምክንያት ወደሚሆኑበት አውጣቸው አሜን ስለምታወጣቸው ባረኩ አሜን ጸለይን አሜን
አሜን። ኢየሱስ ተባረክ። እንዲህ አለ። ለአብርሃም የገባው የተስፋ ቃል የሚፈጸምበት ወራት በደረሰ ጊዜ እግዚአብሔር ሙሴን አሳልፎ ሰጣቸው። ጊዜው ሲደርስ አትርዳኝ ብትለው እንኳን የሚረዳህን እግዚአብሔር ሰው ይሰጣል። አሜን። አሜን። የሚያግዝህን ሰው ይሰጣል። አሜን። የሚደግፍህን ሰው ይሰጣል። አሜን። የሚረዳህን ሰው ይሰጣል። አሜን። በሚያስፈልግህ ነገር ሁሉ ጎን የሚሆንን ሰው ይሰጣል። አሜን። ቀና ቴንክ ዩ ፋደር ጀባህኖስ ጊዜው ነውና ቤቷን አሳልፈ፣ ትዳሯን አሳልፈ፣ በረከትን አሳልፈ፣ ከፍታን አሳልፈ፣ ጸጋን፣ መገለጥን፣ ጥበብን ያዛት ቀሳ እና ሃኖስታ እንድሰጣቸው አቅም እንድሰጣቸው ጸጋህን ኦ ቴንክ ዩ ፋደር ቴንክ ዩ ፋደር ቴንክ ዩ ፋደር የአባቶች አምላክ ወንዶሰን እግዚአብሔር ለብዙዎች መዳን ሕያው ምልክት ምሳሌ አድርጌ እጠቀምሃለሁ። በአንተ ብዙዎችን ነፃ አወጣለሁ። በአንተ ዘሮችን እታደጋለሁ። በአንተ ብዙዎችን ይፈታል። በአንተ ብዙዎችን አርነት አወጣለሁ። በአንተ ብዙዎችን እታደጋለሁ። አሜን። ቴንክ ዩ ቴንክ ዩ ቴንክ ዩ ሎርድ። ጌዲዮን አንተ ጽኑ ኃያል እግዚአብሔር ካንተ ጋር ነው። ጤንነቱ የተጠበቀ ሃሌሉያ። ሄዘር ነፃ ይወጣ። አሜን። ሃሌሉያ። ቤተሰቦቻቸው ነፃ። አሜን። የነሱ የሆኑ ዘር ሐረግ ነፃ። አሜን። የነሱ የሆኑ ቤተሰብ ነፃ። ወንዴ ማዘር አከም ፈያዳ አረገጋ ጅርታ ጀራዋቀ ገለናጎ ፈይቴታን አሜን አሜን ጀድ አሜን ነፃ። አሜን። ቤተሰቦችሽ ነፃ። ዘሮችሽ ነፃ። አሜን። ጀማል ከዚህ በኋላ ተወርሳቸዋል። ብዙዎችን ታስመልጣል። ብዙዎችን አርነት ታወጣል። ትሰራለህ፣ ትከናወናለህ፣ ትሰራለህ። ለብዙዎች እንጀራ ትሆናለህ፣ ትሰራለህ። ለብዙዎች ጥላ ትሆናለህ፣ ትሰራለህ። ለብዙዎች የመዳን ምክንያት ትሆናለህ። አሜን። ባረኩ። ብዙ እንዴት ነው? ውህም ነሽ፣ ፈያ ነሽ፣ መንኮም ነሽ። ድትች ፈያ Thank you. ለካናዳ ምድር በረከት ናቸው። አቤት ምን በረከት! ራይል የመፍትሄ ሰው አሜን። አሜን። ከዚህ በኋላ በብዙ ሮጠሻል። ያንቺ ዕጣ ፈንታ ግን ጌታን ማገልገል። አሜን። አዎ፣ ከዚህ ውጪ ላንቺ ስኬት የለም። አሜን። ዕጣ ፈንታሽ ጌታን ማገልገል። ለዚህ ነው አሜን። ለዚህ ነው ነገር የተበላሸብሽ። ለዚህ ነው ፈተና የበዛብሽ። አሜን። እግዚአብሔር እንደ ሙሴ አንቺ የሚያስመልጠው ሕዝብ እግዚአብሔር የሚታደገው ትውልድ ስላለን አሜን። ስልጠናው መከራው ምድረ በዳው የበዛ አሁን ግን እግዚአብሔር አስመርቄ አወጣታለሁ ብሎ አሜን። አሜን። ይህን ዘይትና ውሃ ይዘው በሚገቡበት ስፍራ አብሯቸው በረከት ይገባል። አሜን። አብሯቸው ሞገስ ይገባል። አሜን። አብሯቸው ኃይል ይገባል። አሜን። አብሯቸው ጸጋ ይገባል። አሜን። አብሯቸው ክብር ይገባል። አሜን። አብሯቸው ደስታ ይገባል። አሜን። አብሯቸው ጥበብ ይገባል። አሜን። አብሯቸው ጤንነት ይገባል። አሜን። አብሯቸው ለውጥ ይገባል። አሜን። አብሯቸው ሞገስ ይገባል። አሜን። አብሯቸው ሰላም ይገባል። አብሯቸው ማስተዋል ይገባል። አሜን። አስደንቅ። አሜን። ለሚገቡበት ቤተሰብ፣ ቤት፣ ዘር፣ ምድር፣ ከተማ መፍትሄ አድርጋቸው። አሜን። በቤት ሁሉ ላይ በጠላትም ፊት እንድትሾማቸው ዘንድ ጸልያለሁ። አሜን። እንድታከብራቸው፣ አሜን። ኃይል እንድትሆናቸው፣ አሜን። ከዚህን ሰዓት ጀምሮ ለብዙዎች መጽናናት እንድታረጋቸው ዘንድ ጸልያለሁ። አሜን። አዲስ ነገር ይሁን። አሜን። ስራቸውን ስራ። አሜን። ባረኩኝ። አሜን። ያሺ እስቲ ማሚ
እንዴት ነው? ከአእምሮ በላይ የምለው የለኝ። በቃ የሚለው ያለው እግዚአብሔር ብቻ ነው። አሜን። ያለውንም አለ። አሜን። እኛም እናመሰግነዋለን። አሜን። ስለተጠቀምብህ እኛንም በዚህ አጋጣሚ ደግሞ በዚህ ቦታና ስፍራ ተገኝተን ለዘመናት ሳይ ነበር። በጣም ብዙ ጊዜ ሳይ ነበር ያንተን ፕሮግራም። ዛሬ ደግሞ እድል ፋንታ አግኝቼ ከሚባረኩ ወገኖች ስለተቆጠርኩ ለእግዚአብሔር ክብር እሰጣለሁ። አንተም በጸጋ ላይ ጸጋ ያብዛልህ። አሜን። ተባርከ ለበረከት። አሜን። ሃሌሉያ። አሜን። ስለዚህ ካናዳ ምድር ያው የሕይወት ጸጋ ዓለም አቀፍ ቤተክርስቲያን ብሩክስ ታውቂያለሽ? ብሩክስ ምን ያህል ኪሎ ሜትር ነው ከእናንተ? 600 ተኩል እንደዛ። 600 ተኩል። የትም ይሁንትም ብቻ ና እዛ አንተ ብቻ ና። ይሄ ቤተክርስቲያን እዛ እናንተም ከተማ ይጀመራል። ሃሌሉያ። አሜን አሜን። ያደርገዋል ጌታ ይችላል። አሜን ይቻላል። አሜን። ለካናዳ ምድር በካናዳ ዙሪያ ኪችነር፣ ቶሮንቶ፣ ኦቶዋሲ እንደው ጥሪልኝ እስቲ ቁጥሪያቸው። ሞንትሬል፣ ዊኒፔግ፣ ቫንኮቨር፣ ሳስካቹዋን፣ ኒው ብራንዝዊክ፣ ኖቫ ስኮቻ፣ ፕሪንስ ኤድዋርድ አይላንድ። እነዚህ ናቸው እንግዲህ 10 ፕሮቪንስ ነው ያለው። ኦቶዋ ካፒታል ሲቲው ነው እና ሲቲው ነው። ለዚያ ምድር እናንተ በረከት ናቸው። አሜን። እዚያች ከተማ የታሰሩ ቅዱሳን ሁሉ ነፃ ይውጡ። አሜን። የታመሙ ይፈወሱ። አሜን። ለምትገቡበት ከተማ ሁሉ በረከት ሆናችሁ። አሜን። ሃሌሉያ። ስንት ቀን ነው ኢትዮጵያ ያላችሁት? 1 ሳምንት ብቻ። 1 ሳምንት? ሞንትሪያ እዛች ከተማ ስትገቡ ብዙ የታመሙ ሰዎች ይኖራሉ። 100 ፍሬ ዘይት ጸልዬ በኋላ ሰጣችኋለሁ። ወስዳችሁ ለአንድ ሰው አንዳንድ ፍሬ በነጻ ተሰጣችሁ። አሜን። ሃሌሉያ። ክብር ለጌታ ይሁን። አሜን። ሃሌሉያ። አሜን። ለዛች ከተማ ዘይት የተጸለየበትን ይዛችሁ ትሄዳላችሁ። ያው መጽሐፍም ስለሚያዝ አሜን። ምንድነው የሚለው በያዕቆብ መልእክት 14 ማንም ከእናንተ መካከል የታመመ ቢኖር የቤተ ክርስቲያን ሽማግሌ ወደ እርሱ ይጥራ፣ እርሱንም በጌታ ስም ብንቀብተው ዘይት ቀብተው ዘይት ይሰራ። አዲስ ኪዳን እኮ ነው። ይጸልዩለት። የእምነትም ጸሎት ድህየውን ያድናል፣ ጌታም ያስነሳዋል፣ ይፈውሰዋል። ስለዚህ ይሄን ዘይት ጸልየን ይዛችሁ ትሄዳላችሁ። የታመመ ይፈወሳል፣ ያልወለደ ይወልዳል፣ የታሰረ ይፈታል፣ በድራግ የተያዙ ልጆች ነፃ ይወጣሉ፣ ኦቲዝም የሆኑ ይፈወሳሉ። በኢየሱስ ደም መካኖች ፍሬ ያገኛሉ። የታሰሩ ሁሉ ከተያዙበት አርነት ይወጣል። አሜን። ሃሌሉያ። ባረኳችሁ። አሜን። አሜን። ተዋበ እንደ ስምህ ሆናል። እርጆ ጌዲዮን እንግዲህ ስመጣ እዛ አንተ ነህ ከኔ ጋር የምታገለግለው። እሺ አሜን። የት? ሞንትሪያል። አእምሮ ሁሉ የተከፈተ ለእግዚአብሔር ሐሳብ የተለየ የታመንክ ልክ እንደ ጌዲዮን ብዙዎችን የምታሳርፉን አብሮነቱ ካንተ ጋር ነው። እግዚአብሔር አቅም ይሆናል። ባረኩ። ዘይቱን ወሰድ። ለዚህ ጸሎትን ምናምን ጀምር። ቤተ ክርስቲያን ባንተ፣ ቤተሰቦች ባንተ ይረፉ። ወንዴ ከዚህ በኋላ አቢዳራ ቤት የገባው ታቦት እኮ ነው አንተ ቤት የገባው። ግቢም ውጪም ይባረካል። አሜን። በእግዚአብሔር በረከት አሜን ይባረካል። አሜን። አይነት ለቤተሰቦችሽ ሰላም፣ ለትዳርሽ ነፃ መውጣት፣ አሜን። ሰርተሽ በረከት፣ አሜን። ጤና፣ የልጆችሽ ሰላም ተመለሰ፣ አሜን። የቤትሽ ሰላም ተመለሰ፣ አሜን። ሁሉ ነገርሽ ከዚህ በኋላ ያማረ። አሜን። ይሄ የልጅሽ ነው ወስጃለሁ ትላለች። ሜሪ አከም ጅርቱ ናጉማሚ ፈያዳ በነሜራ ወይ ዜድ አይዞ የኔ ልጅ አባቴ እንካ ያሳድግ ናጠጋ በላ ያሳድግ። በኢየሱስ ለምትገቡበት ከተማ ቤትም ቤተሰብ እናንተ እረፍት ናችሁ፣ መጽናናት ናችሁ። ላልታሰር እኔ ዘሬ ቤቴ ቤተሰቤ ተፈተናል እያላችሁ ጫፍ ደርሳችሁ ወደ ወንበራችሁ ቁጭ በሉ።